ድምጻዊ ሰማኸኝ በለው በዛሬው ዕለት ከዚህ ዓለም ድካም መሞቱን ሁላችንም ሰምተናል። ይሁንና የመሞቱ ምክንያት ምን እንደሆነ ባይታወቅም አንዳንድ ሰዎች በዚህ ምክንያት ነው የሞተው ብለው የራሳቸውን ሐሳብ አስተያየት ሰጥተዋል። ሰማኸኝ በለውም ከዚህ በፊት ኢንተርቪው ሲያደርግ ስለ ጤናው ሁኔታ የተናገረበት ቪዲዮዎች አሉኝ። ሁሉንም ጠቅልዬ አንድ ላይ ማሳያችሁ ይሆናል። ሰላም ውድ ያገሬ ልጆች፣ ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ። ወደ ዛሬ ቪዲዮቻችን እንሂድ። በዚህ ሰዓት እጅግ አሳዛኝ የተባለና የበርካቶችን ልብ የሰበረ እጅግ አሳዛኝ መረጃ ተሰምቷል። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተገልጿል። በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃኑ ዘንድ ሰሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ህልፈት መሰማቱ ተከትሎ እጅግ በርካታ ኢትዮጵያውያን በዚህ ሰዓት ሀዘናቸው እየገለጹ ይገኛሉ። ድምፃዊ ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም ህይወቱ ማለፉ የቅርብ ቤተሰቦቹ አረጋግጠዋል። ለድምፃዊው ነፍስ ይማር። ሶሻል ሚዲያው ላይ ዜና የሚሰሩ ልጆች እንኳን የመሞቱ ምክንያት ምን እንደሆነ እነሱም ማወቅ አልቻሉም። ባደረበት ህመም ምክንያት ነው እንዳለ ያሉት። እስኪ ስለ ጤናው ሁኔታ ያወራበትን ቪዲዮ ደግሞ ልጋብዛችሁ። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው? የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዞ ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ፣ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት፣ መሳቅ ምናምን ነው በቃ አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት፣ የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለ ጊዮርጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ በቃ ስንፍናዬ ነው፣ የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄ እንደሰማችሁት ነው እንግዲህ ስለ ጤናው ምንም አይነት ችግር የለብኝም፣ ይሄ ውፍረት ከራሴ እንቅስቃሴ ካለማድረግ የተነሳ ነው ምናም ብሎ ተናግሯል። ግን ይሄንን ስሰማ ማነው ትዝ ያለኝ? ነፍሱን ይማረውና ነጻነት ወርቅነህ ነው ትዝ ያለኝ። እሱም በጣም ወፍሮ እንደነበረና ያው ውፍረቱ ችግር እንዳመጣበት ተናግሮ ነበረ። እስኪ ሰሜ ይሄንን ኢንተርቪው ካደረገ በኋላ አንድ ዶክተር በሱ ላይ ቪዲዮ ሰርቷል። እሱን ደግሞ ላሳያችሁ። እንቅስቃሴ ስንፍናዬ ነው፣ የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። የጉበት ስም መከማቸት ያመጣል፣ የሐሞት ጠጠር ያመጣል፣ የጡት ካንሰር ያመጣል፣ የመገጣጠሚያ ህመም ያመጣል። እንግዲህ ዶክተሩ የሰራው ይሄን ቪዲዮ ሰማኸኝ በለው ከዚህ በፊት ይሄንን ቪዲዮ ኢንተርቪው ባደረገ ሰዓት ነበረ። አሁን ካረፈ በኋላ አይደለም። ምክንያቱም ይሄ ቪዲዮ ትንሽ ሳቅ ጫር የሚያደርግ አይነት ሪያክሽን ስላለው በሌላ ነገር እንዳታዩት ብዬ ነው። በአጭር ቀን ውስጥ ወደ 10 ኪሎ ቀንሻለሁ ብሎ ራሱ ሰማኸኝ በለው ሲያወራ አንድ ቪዲዮ አለ። እሱን ደግሞ ቪዲዮ ላሳያችሁ። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። ውፍረቱ እንደቀጠለ ነው። ድምፃዊ ሰማኸኝ በለው ሰሜ ባላገር ህክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። ጉሉ ኢትዮ ቱርኪ በጣም ወዳችኋለሁ፣ አከብራችኋለሁ። ተመልካቾቼ ጥረቴን አበረታቱኝ፣ ወዳችሁ። ሰማኸኝ በለው እንግዲህ ከዚህ በፊት ሰይፉ ሾው ላይ ቀርቦ 1 ዓመት ይሆነዋል ብዬ አስባለሁና ወደ 115 ኪሎ ሆኛለሁ ብሎ ነበርና ያ በጣም አስደንጋጭ ነው። ከዛም አልፎ ነው እንግዲህ ይሄንን ቢያንስ ወር ይሆነዋል ይሄን ቪዲዮ ከሰራና
በአጭር ሳምንታት ውስጥ 10 ኪሎ ቀንሻለሁ ብሏል። እና ይሄ ዶክተር አዞለት ነው እንጂ ያለ ምክንያት አይደለም። ውፍረት ያው ሁላችንም እንደምናውቀው ለጤና ጠንቅ ነው እና ሰሜም በዛ ምክንያት ነው ይሄንን ነገር ሊያደርግ የቻለው። ሰማኝ በለው እንግዲህ ስለ ትዳሩ ሁኔታ ስናወራ ከልጅነት ፍቅረኛው ጋር ኑሮን መስርቶ የአራት ልጆች እናትና አባት ናቸው። እዚህም አዲስ አበባ ላይ ቦሌ ቡልቡላ በ1995 ዓመተ ምህረት ነው። ቦሌ ቡልቡላ እንግዲህ እንደ ዛሬው ሳታምር ብዙ መሰረተ ልማቶችም ሳይሰራባት ውሃ እንኳን ሳይኖራት የገባ ሰው ነውና ቦሌ ቡልቡላ ሰፈሩ ላይ በስሙ እንግዲህ ሰማኝ በለው ተብሎ ይጠራ ነበረ። እንግዲህ ለሟች ነፍስ ይማርልን፣ ለወዳጅ ዘመዱና ለአድናቂዎቹ ደግሞ እግዚአብሔር መጽናናቱን ይስጣችሁ። ገና ሳያት ድንግጥ ነው ያልኩት አለ። እሷ ቀበሌ 1 እኔ ቀበሌ 3 እኔ ግሻ አባይ እየሰራው እሷ ደግሞ የባህር ዳር አውራጃ የውማ ተወዛዋዥ ነበረች። እዛኔ ላሰለጥን እሄዳለሁ በትምህርት ቤት ሻይ ቤት ነበረች። ከስልጠና በኋላ ካፌ ተገናኘን። ገና እንዲህ ሳያት የሆነ ውስጥሽ ዝም ብሎ ስንጥቅ የሚያደርግ ነገር ታውቂያለሽ? እንዲህ አይነት ቁንጅና ባል አልኩ። በቃ ደው ድንግጥ ነው ያልኩ። በቃ እዛ በቃ አበበ ቀጸላ የሚባል ጓደኛ አላት። እሱን ቀሰልኩ። አስተዋውቀኝ አልኩት። በደንብ ዛትና ሻይ ቡና ልበላት አልኩት። እዛ እየፈራች ሻይ ቡና አለች። የመጀመሪያ ቀን አንድ ጮርናቄና አንድ ሻይን የተጋበዘችው። የሁለተኛው ቀን ደግሞ ለስላሳ አደገላት። ሶስተኛው ቀን ላይ ማስቲካ ተሰጣት። አለቀ ነገሩ። ልበልሽ ነቴ ልበልሽ ሆዴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እሞንደን። በጣም ነው የሚያሳዝነው በእውነት አንዳንድ ሰዎች ካለፉ በኋላ ስለ ታሪካቸው ስንሰማ ብዙዎቻችን እናዝናለን እና ያው የፍቅር ታሪካቸው በጣም ደስ የሚልና የሚያሳዝንም ነገር አለው። በአሁን ጊዜ እንግዲህ በጮርናቄና በሻይ ምናምን የሚጀመር ፍቅር የለም። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ። ከእንትኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ቢሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣት ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀኝ እጠብቃለሁ። እዛች ጋር አሁን መብራት ምን ማድረገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። እሺ ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ። ሰሜ እንግዲህ ብዙ ሰዎች ሲያወሩ እንደሰማሁት ከሆነ ጨዋታ አዋቂና ሳቅ ጨዋታ ባለበት ቦታ መገኘት የሚወድ ሰው እንደሆነ ብዙዎች ሲያወሩ ሰምቻለሁ። እንግዲህ አሁንም በድጋሚ ነፍስ ይማርልን። ቆፍጠን ያለ ባላገር ነው እና ይባል አለ ሲል አለ አለችው። ምን አለ? በየአይነቱና ሽሮ ተጋቢ ነው አለ። ከነጥ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጪ ብሎ ቁጭ አለ ከጎኔ። አላወቀህም አለኝ። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲም በጣቱ እንዲህ በዚህ ነው አጣቱ ገፋ አደረጋትና አስተዋለው ምግቡን። ስንት ነው አንቺ አላት ሳይበላው። አዎ በእጁ እንዲህ ነካክቷታል። ሌላውን አይ ስንት ነው አንቺ አለ 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቷታል። ምን ሊያደርግ ነው? 30 ብር ትለዋለች። ዛ አየው አሁን ምግቡና ገልመጥ አድርጎ 10 ብር ነው አላት። ይላል ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራት አይል ብለው ደገሙ። በቃ እኔ አልቻለሁኝም፣ ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ
ባስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው እና እኔ አርገሽ አምጪ ብያታለሁ ነው ብቻ ተመጣው ብሩ ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ ከፍላለሁ አልኩት ብለው ኮስተራልና ወታው ቀኝ አለኝ ወስነገጠኝ ይሄም ሌላ ጥያቄ ግድፈላብኝ አልኩት ግድ የለም ወንድምህ ነኝ ያንተው ነኝ የራስ ሰው ብላ ማነሽ እባክሽን የሚጠጣም አምጪለት አልኳት ዛ ቁጭ አለ በላ የሚጠጣም ቀረበለት ዛ ቀርቦ በላና ከንፈሩ እንድች አርጎ እኔ አይደለም ያመሰገነው ምን የተባረከ ቀን ነው እናንተ በቃ ምን የተባረከ ቀን ነው አለና ብድግ አለ እጁን ታጠበ አውቀው ነው አለችው ሴትዮዋ አራራውቂው አላት ሰሜ ባላገሩ እኮ ነው አረ ባላገር የጠጋባ ሀገር ባላገር የሚለው አለችው ዱላውን ወረወረና እንዲህ ያለው ሸጋ መኳንት ምን ችግሩ ነው ታዲያችን ጥብቆ ለሰ መከራ የምታያለኝ በቃ ባላገር የሚለው ቅጥል ስም ይወጣልኝ ራሴው በሰራሁት ሙዚቃ ነው እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዞሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል ዝም ብሎ እንዲያየ ጋሽ የምትገዛይ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው የምትገዛይ ከሆነ ግዛኝ ጠራኸኝ እንዴት ነው ሲለው አይ ባላገር ይገርማል ባላገር የት ነው ሀገር ይለዋል ሀገሬ ምን አለ ከገዛ ግዛይ ሎተሪውን ይለዋል አይ ባላገር እያለ ሲለው በቃ ጆሮስ ገባ ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራት መለቀቀን እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያው አይለችም እሷ ጋር አንድ ጸጉር ቤት ጌታቸው ጸጉር ቤት ይባል ነበር እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ተስተያልኩት እሺ ምን መጣለ ደሞ አለኝ አይ አንድ ሐሳብ መጥቶልኝ ነው አልኩት እዛ ቁጭ አልኩኝ ጸጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ሰሜ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገጧት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው ከዛን ጊዜ ጀምሮ ባላገር የሚለስ ከተማውንና ገጠሬውን ማገናኘት ነበረብኝ ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም ይሄ ዘፈን መቼስ ውስጣችን በጣም አለ እኔ ባላገርን በጣም አስተዋውሰዋለሁ በየቦታው ነበር ምን ሰማው ባላገር እንደው ትንሽ ብትላት ደስ ይለኛል ሰሜውነት ያደኩ ገጠር ነው የተወለድኩት ባላገር ሰሜ ባላገር እነሸትና ወተት ከማይጠፋበት ባላገር ሰሜ ባላገር አፈር ለሚበላው ገላ የማልሳሳ ባላገር ሰሜ ባላገር ምቾት አልፈልግም ኑሮ በገሳ ባላገር ነኝ አረ ባላገር አረ ባላገር ጎተራው ሙሉ ባላገር አረ ባላገር ሸርፋው ሙሉ ነው ባላገር አፈር ለሚበላው ለሚበሰብሰው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነስ አረ ባላገር አመሰግናለሁ እንደሰማችሁት እንግዲህ ሰሜ ባላገሩ ምርጥ ጨዋታ አዋቂ ነው በድጋሚ ነፍሱን ይማርልን እስኪ ኦዳ አዋርድ ላይ ሽልማት ተሰጥቶት ነበረ እሱን ደግሞ ቪዲዮ ላሳያችሁ ደቦትን ስራ ያበላው ወጣ ኮበሌ ያበላው ሸንሸን እያልነጃሌ ያበላው ጎበሌ አትፍሬ ያበላው ለማከናወን ለቻለ ለልዑል እግዚአብሔርና እናትና ልጆች ምስጋና ይድረሳቸው። በመቀጠል ይህ ስጦታ ከግሽ አባይ እስከ ውሃ ባንድ ከውሃ ባንድ እስከ
ከአሞራው ባንድ እስከ ከሊፋ ከዛም እና አበበ መለሰ እና አበበ መራኔ እነ ጸጋዬ ደቦጭ በርካታ ስማቸውን ያጠራሁት እነ ኪዱ እነዚህ ሁሉ በጀርባዬ ስላሉ እነሱንም አመሰግናለሁ። እነሱ ሁሉ እንዳያችሁት እንግዲህ ኦዳ አዋርድ ላይም ሰሜ ባላገሩ ተሸልሞ ነበረ። እንግዲህ ምንም ጥቅም የለውም። ሀብት፣ ንብረት፣ ዝና ሁሉን ነገር ጥለነው እንሄዳለን። ለሟች ነፍሱን እግዚአብሔር ባጸደ ገነት እንዲያኖርልን መልካም ምኞታችን ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።